በቡካዮ ሳካና በቪክተር ዮኮሬሽ መካከል የተፈጠረው ጉዳይ ምንድነው? በርካቶችን ለሁለት ከፍሎ እያከራከረ ይገኛል። አንዳንዶች ቪክተር ዮኮሬሽን ደግፈው ሲናገሩ፣ ሌሎች ደግሞ ከቡካዮ ሳካ ጎንነን እያሉ ይገኛሉ። ይህ ጉዳይ ግን ቀን ከቀን እየተባባሰ መልበሻ ክፍሉን ወደ ሌላ እንግዲህ ትርምስ እንዳይመራው ስጋት እየፈጠረ ይገኛል። በሌላ በኩል የመድፈኞቹ አሰልጣኝ ሚኬል አርቴታ ከነገው ተጠባቂ የፕሪሚየር ሊግ የኖቲንጋም ፎረስት ጨዋታ በፊት ወሳኙን መግለጫቸውን ሰጥተዋል። ስለተጎዱ ተጫዋቾች፣ ስለ ቪክተር ዮኮሬሽ እንደዚሁም በአርሰናል ቤት ዘንድሮ ድንቅ ዓመት እያሳለፈ ስለሚገኘው ማርቲን ዙቤሜንዲ እና ስለ ዋንጫ ፉክክሩ በርካታ ጉዳዮችን አንስተዋል። እነዚህንና ሌሎች ደግሞ በዝውውር መስኮቱ አርሰናል የኒውካስትሉን ተጫዋች ለማስፈረም አይኑን እንግዲህ ወደ ኒውካስትል እያንዣበበ ይገኛል። እንደዚሁም ስለ ክሪስታል ፓላሱ ማርክ ጉሂ ምን አዲስ ነገር አለ የሚለውን ጨምሮ ሌሎች መረጃዎችን እንደተለመደው በአማረ መልኩ ወደ እናንተ የማደርስ ይሆናል። ብዙ ጊዜ ቪዲዮን እየተመለከታችሁ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኳችሁ እንግዲህ በቀጥታ ወደ መረጃዎቹን የምወስዳችሁ ወደ አርቴታ መግለጫ ከማለፌ በፊት ግን በቡካዮ ሳካና በቪክተር ዮኮሬሽ መካከል የተፈጠረው ጉዳይ ምንድነው የሚለውን ማንሳት ፈልጋለሁ። በተለይ ከቼልሲው ጨዋታ በኋላ ይህ ጉዳይ በዓለም የሚገኙ ትልልቅ ሚዲያዎች ጭምር በጋዜጣ ፊት ለፊት ገጻቸው ላይ ይዘውት ወጥተዋል። በቼልሲው ጨዋታ እንግዲህ ብዙዎቻችሁ ከተመለከታችሁና ተቆራርጠው የወጡ ቪዲዮዎችም ከደረሷችሁ በቪክተር ዮኮሬሽ እና በቡካዮ ሳካ መካከል ጥሩ ያልሆነ ግንኙነት እንዳለ በግልጽ መታየት ይቻላል። በእርግጥ ቪክተር ዮኮሬሽ ብዙ ጊዜ ኳሶች አይጣሉለትም፣ የአርሰናል አጫወት እንደዚሁም ተጫዋቾች ከግብ ጋር እያገናኙት አይደለም የሚሉ ትችቶች ይነሳሉ። ለምሳሌ በሲቲ ቤት እንደ ሃላንድ ያሉ ተጫዋቾች፣ እንደ ዴብሬን ያሉ ተጫዋቾች፣ እንደ በርናንዶ ሲልቫ ያሉ ተጫዋቾች ከግብ ጠባቂ ጋር እንዲገናኝ የቻሉትን ያህል ኳሶችን ሲያቀብሉት ይስተዋላል። በአርሰናል ቤት ግን ወደ ቪክተር ዮኮሬሽ ኳሶችን ከመላክ ይልቅ ወደ ጎንና ጎን ኳሶችን የመጫወት ነገር በሰፊው ይስተዋላል። ይህም ደግሞ ቪክተር ዮኮሬሽን ከዕለት ዕለት ንዴት ውስጥ እየከተተው እንደሚገኝ ነው እየተሰማ የሚገኘው። በተለይ ቡካዮ ሳካ በቼልሲው ጨዋታ እንግዲህ ለቪክተር ዮኮሬሽ በቀላሉ መስጠት የሚችለውን ኳስ ቡካዮ ሳካ መስጠት አልፈለገም። ቪክተር ዮኮሬሽ እጁን እያነሳ እየጮኸ ኳሱን እንዲሰጠው በተደጋጋሚ ሲጠይቀው ነበረ። ኳሷም ለቪክተር ዮኮሬሽ ለማቀበል ከሚገባው በላይ ምቹ ነበረች። ነገር ግን ቡካዮ ሳካ ያንን ከማድረግ ይልቅ ኳሷን ወደኋላ መልሶ ለቤን ዋይት ነው የሰጠው። ቤን ዋይትም ደግሞ ቪክተር ዮኮሬሽን ፈልጎ ሰጠ። ለጥቂት ከቼልሲው ግብ ጠባቂ የተረፈችውን ኳስ ነው እንግዲህ ቪክተር ዮኮሬሽ ወደ ግብ የቀየረው። ከዚህ ነገር ባለፈ ልክ ቪክተር ዮኮሬሽ ግቧን አስቆጥሮ መነጋገሪያ የሆነው ለመጨፈር ሲሄድ ቡካዮ ሳካ እየሮጠ መጥቶ ለማቀፍና አብሮት ደስታውን ለመግለጽ ሙከራ አድርጎ ነበረ። ነገር ግን ቪክተር ዮኮሬሽ ያደረገው ምንድነው? ቡካዮ ሳካን ገፋ አድርጎ ቤን ዋይትን አንተነህና አመሰግናለሁ በማለት አቅፎ ደስታውን ሲገልጽ ተስተውሏል። በተለይ ቡካዮ ሳካን ገፋ ያደረገበት መንገድ የንዴትና የቁጣ እንደሆነ በግልጽ ቪዲዮን የተመለከታችሁ ሰዎች ልትረዱት ትችላላችሁ። እንደዚህ አይነት ጉዳዮች እንግዲህ ከአሰልጣኝ እጅ መውጣት የለባቸውም። በተለይ ከአርቴታ እጅ ከወጡ እንደዚህ አይነት ጉዳዮች ከባድ ነገርን ይፈጥሩና ወደ ሌላ ነገሮች በመግባት ሜዳ ላይ እንግዲህ ኳስ አልቀባበልም። ሊቨርፑል ቤት ታስታውሱ እንደሆነ በሳዲዮ ማኔና በሞሳላ መካከል እንደተፈጠረው አይነት ነገር ተፈጥሮ የአርሰናልን ውጤት እንዳያበላሽ አሰልጣኝ ሚኬል አርቴታ በእርግጠኝነት ይህንን ቪዲዮና እነዚህ ትልልቅ የሚባሉ ጋዜጦች ያወጧቸውን መረጃዎች ይመለከታሉ ብዬ አስባለሁ። ስለዚህ በጊዜ እልባት ለመስጠት መሄድ አለባቸው። በእርግጥ ቡካዮ ሳካ በዘንድሮ የውድድር ዓመት ካለፉት ዓመታት በተለየ ኳሶችን ከማቀበል ይልቅ በራሱ ለመሞከር ጥረቶችን ሲያደርግ ይስተዋላል። እንደነ ማርቲን ኦዲጋርድ ያሉ ተጫዋቾችም ከፍተኛ ጥረት እያደረጉ ቢገኝም ለቡድኑ ውጤት ማግኘት ጥሩ ሚና እየተጫወቱ ቢገኙም ለአርሰናሉ አጥቂ ቪክተር ዮኮሬሽ ምክንያቱም ግቦች ካስቆጠረ ቆይቷል። በራስ መተማመኑ እጅግ እየተጎዳ ነው። ሚዲያዎች እሱ ላይ ጣት እየቀሰሩ ነው። ስለዚህ ይህንን ተጫዋች ከዚህ ስነልቦና ጥቃት ለማውጣት ኳሶችን በሚገባ ማቀበል መቻል አለባቸው። ስለዚህ እዚህ ላይ በደንብ መስራት ያለባቸው ይመስለኛል። አሰልጣኝ ሚኬል አርቴታም ይህንን ጉዳይ በሚገባ የተመለከቱት ይመስለኛል። ስለዚህ በቀጣይ ይህንን ጉዳይ ለመፍታት ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው ማለት ነው። እንግዲህ ወደ ሌሎች ወሳኝ መረጃዎች ደግሞ ስወስዳችሁ አሰልጣኝ ሚኬል አርቴታ ከነገው ተጠባቂ ጨዋታ በፊት መግለጫቸውን ሰጥተዋል። እንግዲህ መግለጫቸውን ሲጀምሩ ከተጎዱ ተጫዋቾች አዳዲስ መረጃዎች ነው
የጀመሩት በተለይም እንደምታውቁት አርሰናል በተለይም ከአንድ ወራት በፊት 2-3 ሳምንታት በፊት በጣም በጉዳት የታመሰ ቡድን ነበረ። ሳሊባ፣ ማጋሌሽ፣ ዮኮሬሽ፣ ትሮሳርድ፣ ማርቲኔሊ፣ ኦዴጋርድን ጭምር በርካታ ተጫዋቾች በጉዳት አልፎ አልፎ እንደነ ዴክላን ራይስ ያሉም ተጫዋቾች በጉዳት በመራቃቸው መድፈኞቹ በጣም ተቸግረው እንደነበረ እናስታውሳለን። ነገር ግን ያንን የጉዳት ጊዜ እንደምንም ተቋቁመው አሁንም ፕሪሚየር ሊጉን በ6 ነጥብ ርቀት መምራት መቻል ትልቅ እንግዲህ አቅም የሚጠይቅ ነው። ለዚህም መድፈኞቹ በጣም እንግዲህ ሊደነቁ ይገባቸዋል ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ በዚህ ሳምንት ምንም አይነት አዲስ ጉዳት እንደሌለ አረጋግጠዋል። እንደውም ምናልባት የሚመለሱ ተጫዋቾች እንዳሉ ለጋዜጠኞች ጠቆም አድርገው ነው ያለፉት። በእርግጥ ጋዜጠኞቹን በቀጥታ ነው የጠየቋቸው። ሪካርዶ ካላፊዮሪ፣ ማስኩዌራ እንደዚሁም ደግሞ እንደ ማክስ ዶማን ያሉ ተጫዋቾች ጉዳት ላይ ይገኛሉ። በዚህ ሳምንት የሚመለስ ተጫዋች አለ ወይ ተብለው ነው አርቴታ በቀጥታ የተጠየቁት። ታዲያ አሰልጣኝ ሚኬል አርቴታም ሲመልሱ በዚህ ሳምንት የሚመለስ ተጫዋች አለ ወይ ላላችሁኝ ይመስለኛል፣ ነገር ግን ማን ነው እና ደግሞ 100% እርግጠኛ ሆኜ ልነግራችሁ አልችልም። መጀመሪያ የሕክምና አባላቶቼን ማነጋገር አለብኝ። ከዛ በኋላ ማን እንደሚመለስ አይተን ዝግጁ ከሆነና የሕክምና ስታፎቹ ከፈቀዱ በነገው ጨዋታ ላይ ከተጎዱ ተጫዋቾች ልትመለከቱ ትችላላችሁ ሲሉ እንግዲህ ምናልባትም የሚመለስ ተጫዋች ሊኖር እንደሚችል ተናግረዋል ማለት ነው። ብዙ ተጫዋቾቻችን አሁን ወደ ሜዳ ተመልሰውልናል። ይሄ ደግሞ የበለጠ አማራጭ ይሰጠናል። ማንም የእንግሊዝ ፕሪሚየር ሊግን በ14 እና በ15 ተጫዋቾች ብቻ አሸንፎ አያውቅም። ስለዚህ የስኳድ መስፋትና የተጎዱ ተጫዋቾች መመለስ ለአርሰናል ትልቅ አቅም የሚሰጥና ለዋንጫ ጉዟችን ወሳኝ መሰረታዊ ነገር ነው ሲሉ ተናግረዋል። በመቀጠል ስለ ቪክተር ዮኮሬሽ ነው ያነሱት። በተለይ ቪክተር ዮኮሬሽ በቼልሲው ጨዋታ የጨዋታ ኮከብ ተብሎ ከተመረጠ በኋላ በደንብ ተነቃክቶ ይገኛል። በቀጣይ ጨዋታዎችም ግብ እንዲያስቆጥር መርዳት ደግሞ የአርቴታና የአርሰናል ስብስብ ስራ ነው። ስለዚህ ቪክተር ዮኮሬሽ አንድ ጊዜ ግብ አስቆጥሮ በዛው እንዳይጠፋ በነገው ጨዋታ ግብ እንዲያስቆጥር ደግሞ መርዳት ትልቅ አቅም ይሆናል ተብሎ ይጠበቃል። በተለይ በተከታታይ ጨዋታዎች ግብ ማስቆጠር ከጀመረ ቪክተር ዮኮሬሽ በራስ መተማመኑን ዳግም ስለሚያገኝ ለአርሰናል በቂውን ጥቅም መስጠት ይችላል። አርቴታም ለዚህ ነው ከነገው ጨዋታ በፊት ዮኮሬሽ እኛ የምንፈልገውን ደረጃ ያውቃል፣ በየቀኑ በልምምድ ሜዳ የሚሰራውን ብታዩ ትደነቃላችሁ፣ እኛ ከሱ የምንጠብቀው ደረጃ ላይ ለመድረስ እየለፋ ይገኛል፣ እሱን እኔ በጣም አድርጌ እወደዋለሁ፣ አሁንም የምንፈልግበት ደረጃ ላይ ይደርሳል ብዬ እተማመንበታለሁ፣ በልምምድ ሜዳ ላይ የሚሰራው ስራ ያንን ነው የሚያሳየው፣ እሱን ወደ ሜዳ ላይ አምጥቶ ደግሞ በቅርቡ ያሳየናል ሲል አርቴታ ከነገው ጨዋታ በፊት ስለ ዮኮሬሽ ተናግሯል ማለት ነው። ዮኮሬሽ በተከታታይ ጨዋታዎች ግን ማስቆጠር ከጀመረ እንግዲህ የሚያቆመው ለመኖሩ እንግዲህ ጥያቄ ውስጥ ይገባል ማለት ነው። በተለይ ዮኮሬሽ ግብ ሳያስቆጥር እንኳን ሜዳ ላይ ሲኖር ምን ያህል ተከላካዮችን እንደሚያስጨንቅና ለአርሰናል ተጫዋቾች በቂ ስፔስ እንደሚሰጥ ይታወቃል። ግን ማስቆጠር ከጀመረ ደግሞ መድፈኞቹ አሁን ያላቸውን መሪነት ወደ ዋንጫ ትርጉም ለመቀየር ከፍተኛ አቅም ይሆናል ተብሎ ይጠበቃል። ስለዚህ ቪክተር ዮኮሬሽ በነገው ጨዋታስ ግብ ያስቆጥራል ወይስ አሲስት ያደርጋል፣ ምን ያስመለክተናል የሚለው እጅግ ተጠባቂ ጉዳይ ነው የሚሆነው ማለት ነው። ስለ ማርቲን ዙቢሜንዲም ተናግረዋል አርቴታ። በነገራችን ላይ ማርቲን ዙቢሜንዲ ለእኔ በዘንድሮ የውድድር ዓመት የክረምቱ ምርጥ ፈራሚ ምርጡ ዝውውር የማርቲን ዙቢሜንዲ ነው። ብዙዎች በተለይ ቶማስ ፓርቴ ከአርሰናል ጋር ሲለያይ አርሰናል አበቃለት ሲሉ ነበር። ይህንን የ6 ቁጥር ቦታ ማን ይሸፍነዋል በሚል ብዙ ስጋቶችን ሲገልጹ ነበር። በእርግጥ ማርቲን ዙቢሜንዲ አልፎ አልፎ ስህተቶችን አይሰራም ማለት አይደለም፣ ስህተቶችን ይሰራል። ነገር ግን ከስህተቶቹ በላይ መድፈኞቹ በጣም ከፍተኛ ውጤቶችን እንዲያስመዘግቡ ሜዳ ላይ በተለይ የመከላከሉንም የማጥቃቱንም ጉዳይ ባላንስ በማድረግ ዙቢሜንዲ እየሰራ የሚገኘው ነገር ድንቅ ነው። ገና አዲስ ፈራሚ አይመስልም። ከአርሰናል ጋር ለረጅም ጊዜ የቆየ ነው የሚመስለው። ለዴክላን ራይስ የሰጠው ነጻነት፣ እንደዚሁም ደግሞ ለማርቲን ኦዲጋርድ የሰጣቸው ነጻነት ወደፊት በደንብ እንዲሄዱ ያደረገበት መንገድ ማርቲን ኦዲጋርድ ለዚህ ነው ከረጅም ዓመታት በኋላ በጣም ምርጡን አቋሙን እየተመለከትን የምንገኘው። ዴክላን ራይስም ካለፉት ዓመታት ይበልጥ ብሶበት በዘንድሮ የውድድር ዓመት እየተመለከት ነው የምንገኘው። የማርቲን ዙቢሜንዲ ሜዳ ላይ በጣም ምርጥ መሆን ነው። ስለዚህ ማርቲን ዙቢሜንዲ ለኔ የክረምቱ ምርጥ ፈራሚ ነው ብዬ አስባለሁ። በነገራችን ላይ ዙቢሜንዲ በአንድ የውድድር ዓመት ከፍተኛ ግብ ያስቆጠረው 4 ግቦች ነው። ነገር ግን ዘንድሮ በአርሰናል ቤት ገና ካሁኑ በግማሽ የውድድር ዓመት 4 ግቦችን ማስቆጠር ችሏል። ይህ ማለት የፊት ለፊት መስመር ተጫዋች አይደለም፣ የ6 ቁጥር ወይም ደግሞ የተከላካይ አማካኝ የሆነ ተጫዋች ነው። ነገር ግን ግቦችን እያስቆጠረ ይገኛል። ለዛውም በጣም ወሳኝ ግቦችን እያስቆጠረ ነው የሚገኘው። ዙቢሜንዲን ከተመለከታችሁ ብዙ ጊዜ እጅግ የሚያማምሩና በጣም በወሳኝ ሰዓት ላይ የሚገኙ ግቦችን እያስቆጠረ ነው የሚገኘው።
ነው። ስለዚህ ተጫዋቹ ከቀን ቀን እንግዲህ በራስ መተማመኑ ከፍ እያለ በመድፈኞቹ ቤት እንግዲህ ለኦዴጋርድ እና ለዴክላን ራይስ ምርጥ አቅም እየሆነ አሲስቶችን እያደረገ በድንቅ አቋሙ ላይ ይገኛል ማለት ነው። ስለዚህ ማርቲን ዙቢሜንዲ አርቴታ በጣም ተጫዋች ነው። በአርሰናል ውስጥ በሁሉም ሰው የሚከበር ተጫዋች ነው። ጥሩ ነገር እያደረገ ነው የሚገኘው። እኛ ጋር ረጅም ዓመት የቆየ ይመስላል። ማርቲን ዙቢሜንዲ ለዚህ ላደንቀው ፈልጋለሁ ሲሉ አርቴታ የተናገሩት ለዛ ነው ማለት ነው። ነገ እንግዲህ በከባድ ሜዳ ጨዋታ አለብን። ነገር ግን ፕሪሚየር ሊጉን መምራት ከፈለግንና የፕሪሚየር ሊጉን ዋንጫ ማሸነፍ ከፈለገን የገነባነውን ጥሩ ነገር ሜዳ ላይ ማረጋገጥ አለብን። ስለዚህ ነገ ከባድ ጨዋታ ይሆናል። ነገር ግን ዋንጫ ምንፈልግ ከሆነ ግዴታ ማሸነፍ አለብን። በሜዳችንም ከሜዳችን ውጪ በምርጡ አቋም ላይ መገኘት አለብን ሲሉ አርቴታ የነገው ጨዋታ የግዴታ ማሸነፍና ትንቅንቅ እንደሚሆን ፍንጭ ሰጥተዋል ማለት ነው። እንግዲህ ነገ ምን አይነት አሰላለፍ ይዞ ይገባል አርሰናል ወደሚለው ከማለፌ በፊት እንግዲህ ወደ አርሰናል ከኒውካስትል ሊያስፈርመው ወደ ፈለገው ተጫዋች እሱን የተወሰነ ነገር ልንገራችሁና ወደ ነገው የአርሰናል አሰላለፍ እንሄዳለን ማለት ነው። እንግዲህ በተለያዩ መረጃዎች እንግዲህ ታማኝ የሚባሉ እንግሊዝ ውስጥ የሚገኙ የመረጃ ምንጮች እያጋሩ እንደሚገኙ ከሆነ አሰልጣኝ ሚኬል አርቴታ ኒውካስትሉን የክንፍ መስመር ተጫዋች አንቶኒ ጎርደንን ለማስፈረም በደንብ እንደሚፈልጉና ከአንድሬ ቤርታ ጋር እየተነጋገሩ እንደሚገኙ ተሰምቷል። በተለይ ተጫዋቹን ክረምት ላይ ነበር ማስፈረም የሚፈልገው አርሰናል። ነገር ግን እንደ ማዱኬ ያሉ ተጫዋቾች መምጣታቸውን ተከትሎ አንቶኒ ጎርደንን ማስፈረማቸውን እንደተውት ነው የተሰማው። ነገር ግን በቀጣይ ክረምት ጎርደን ወደ አርሰናል እንዲመጣ ከአንድሬ ቤርታ ጋር ስራ እየተሰራ እንደሚገኝ መረጃዎች እያሳዩ ይገኛሉ። ጎርደንም ለአርሰናል ለመፈረም በጣም ዝግጁ እንደሚሆን ነው መረጃዎች የሚያሳዩት። በተለይም አሰልጣኝ ሚኬል አርቴታ የቦርንማውዝን አንቷን ሴሜኞን ማስፈረም ይፈልጉ ነበር። በነገራችን ላይ ሴሜኞ ሲቲን ከመቀላቀሉ በፊት ለአርሰናሎች እንደምታስፈርሙኝ ካረጋገጣችሁልኝ እስከ ክረምት መጠበቅ እችላለሁ ብሏቸው ነበር። ነገር ግን አርቴታ እና አርሰናል ምንም አይነት ማረጋገጫ ልንሰጥህ አንችልም፣ ሀሳብ ልንቀይር እንችላለን፣ ነገር ግን የምትጠብቀን ከሆነ የሆነውን እናያለን ሲሉት ያው እዚሁ ቆይቼ አርሰናል ላይ ያስፈርመኝ ይችላል በሚል ሲቲን እንደፈረመ ተረጋግጧል ማለት ነው። ስለዚህ አሁን ትኩረታቸውን ወደ ኒውካስሉ ተጫዋች አንቶኒ ጎርደን እንዳደረጉ ነው የተሰማ የሚገኘው። ጎርደን በነገራችን ላይ በጣም ምርጥ ተጫዋች ነው። ዘንድሮ በኒውካስል ቤት ጥሩ እንኳን ባይሆን ባለፉት ዓመታት በጣም አስደናቂ እንደነበር ይታወቃል። ይህንን እንግሊዛዊ ተጫዋች አርቴታ ወደ አርሰናል ማምጣት የሚችሉ ከሆነ ለአርሰናል አሁን ካለው ስብስብ ላይ እሱ ሲጨመር በጣም ትልቅ አቅምን የሚሰጥ ይሆናል። ስለዚህ ጎርደንን ለማምጣት በከፍተኛ ሁኔታ እየሰሩ እንደሆነ እየተሰማ ነው። በጥር የዝውውር መስኮት ማርክ ጉሂ እንግዲህ ከክሪስታል ፓላስ ወደ አርሰናል ይመጣሉ የሚለው የብዙዎቻችሁ ጥያቄ ነው። አርሰናሎች ጉሂን ይፈልጉታል። ነገር ግን ከተሻለ እሱንም በክረምት ነው ማምጣት የሚፈልጉት። ሲቲ ደግሞ አሁን ነው ማስፈረም የሚፈልገው። ስለዚህ የተጫዋቹ ውሳኔ ነው የሚሆነው። እስከ ክረምት መጠበቅ ከቻለ በክረምቱ አርሰናል፣ ሊቨርፑል እና ባየር ሙኒክ የመሰሉ ቡድኖች ስላሉ መርጦ የፈለገበት መግባት ይችላል። ነገር ግን አሁን ላይ ነው መሄድ የምፈልገው ካለ ደግሞ ማንቸስተር ሲቲዎች እየጠበቁት ይገኛሉ ማለት ነው። የነገ የመድፈኞቹ አሰላለፍ ምን ይመስላል? ከሜዳ ውጭ የሚደረግ ከባድ ጨዋታ ነው። ኖቲንጋም ፎረስት ዘንድሮ ደካማ ቢሆንም በሜዳው ምን ያህል አስቸጋሪ እንደሆነ እናውቃለን። በፕሪሚየር ሊግ ሲጀመር ቀላል የሚባል ጨዋታ የለም። እንዴት ወልቭስ እንኳን አርሰናል ሜዳ ላይ መጥቶ አርሰናሎች እንዴት አድርገው 2-1 ባለቀ ሰዓት በ96 በተቆጠረ ግብ እንዳሸነፉ እናውቃለን። ስለዚህ በፕሪሚየር ሊጉ ላይ ቀላል የሚባል ቡድን የለም። ኖቲንግሃም ደግሞ በአዲሱ አሰልጣኝ ስር ጥሩ እየሆነ የመጣና በሜዳቸው አስቸጋሪ የሆኑ ቡድኖች ናቸው። ታዲያ አርቴታ ምርጡን ስብስባቸው ወደ ሜዳ ይዘው ይገባሉ ተብሎ ይጠበቃል። በግብ ጠባቂነት እንግዲህ ዴቪድ ራያ ወደ እንግዲህ አገልግሎቱ ይመለሳል ተብሎ ሲጠበቅ፣ ኬፓ አሪዛባላጋ ግን በቼልሲ ጨዋታ ላይ ጥሩ አቋም አሳይቷል፣ 2 ግቦች ቢቆጠሩበትም። ስለዚህ ነገ ሊጀምር እንደሚችል አንዳንዶች ይናገራሉ። ነገር ግን ዴቪድ ራያ የመግባቱ እድል ከ80% በላይ እንደሆነ ይነገራል። ወደ አርሰናል ተከላካይ ስፍራ ስንሄድ እንግዲህ ጁሪየን ቲምበር፣ ጋብሪኤል ማጋሌሽ እና እንደዚሁም ደግሞ ዊሊያም ሳሊባ የአርሰናልን ተከላካይ ስፍራ ሲመሩ፣ ቤን ዋይትም በነገው ጨዋታ የሪካርዶ ካላፊዮሪን ስፍራ ሸፍኖ ይገባል ተብሎ ይጠበቃል ማለት ነው። ማለትም ቲምበር የካላፊዮሪን ቦታ ይሸፍንና ቤን ዋይት ደግሞ በቲምበር በኩል ይጫወታል፣ ልክ እንደ ቼልሲው ጨዋታ ማለት ነው። ምክንያቱም በቼልሲው ጨዋታ ላይ በጣም ጥሩ አቋሞች ስለታዩ ማለት ነው። ስለዚህ ምናልባትም በቼልሲው ጨዋታ የተመለከትነው 4 የኋላ መስመር ቤን ዋይት፣ ሳሊባ፣ ማጋሌሽ እና ቲምበርን ልንመለከታቸው እንችላለን። ምናልባትም ካላፊዮሪ ከተመለሰ ግን ሊገባና አሊያም በተቀያሪ ወንበር ላይ ልንመለከተው እንችላለን ማለት ነው። የአርሰናል የመሃል ሜዳ እንግዲህ በጥቂት ሳምንታት ውስጥ በጣም አርሰናልን ውጤታማ ያደረገውና በርካታ ነጥቦችን መሰብሰብ የቻለው የማርቲን ዙቢሜንዲ፣ የዴክላን ራይስ እና የማርቲን ኦዴጋርድ የመሃል ሜዳ ጥምረት ሲጠበቅ
አሁንም ኤብሪቼ ኢዜ በተቀያሪ ወንበር ላይ ይቀመጣል ተብሎ ይጠበቃል ማለት ነው። የአርሰናልን የፊት ለፊት መስመር ስንመለከት ሊያንድሮ ትሮሳርድ ሊገባ ይችላል። ነገር ግን በቼልሲው ጨዋታ የነበረው ፊትነስ አሁንም ብቁ ካልሆነ ማርቲኔሊ ሊገባ ይችላል። ነገር ግን በትሮሳርድ ይጀምራል ተብሎ ይጠበቃል። በባለፈው ጨዋታ ኮከብ የተባለውና አንድ ግብና አንድ አሲስት ማድረግ የቻለው ቪክተር ዮኬሬሽ በነገው ጨዋታ የአርሰናልን የፊት ለፊት መስመር ይመራል ተብሎ ሲጠበቅ፣ ቡካዮ ሳካ ሌላኛው የክንፍ መስመር ተጫዋች ይሆናል ተብሎ ይጠበቃል። በመድፉ እንግዲህ የተቀያሪ ወንበር ላይ ሚካኤል ሜሪኖ፣ ኤብሪቼ ኢዜ፣ ማዱኬ፣ ማርቲኔሊን እንደዚሁም ደግሞ እንደ ኖርጋርድ እና ኬፓ አሪዛባላጋን የመሰሉ ተጫዋቾች ይቀመጣሉ ተብሎ ይጠበቃል። መድፈኞቹ ከሞስኬራ ከኢንካፔ ካላፊዮሪ እና ማክስ ዶማን ውጪ ሁሉም ተጫዋቾች ከጉዳት ተመልሰው በጥሩ አቅም ላይ ይገኛሉ። ከሃቨርትና ገብርኤል ጄሱስን ጨምሮ ነገ በተቀያሪ ወንበር ላይ የሚኖሩ ተጫዋቾች ናቸው። ጨዋታው እንግዲህ ምሽት 2 ሰዓት ተኩል ላይ በኖቲንጋም ፎረስት ስቴዲየም ይደረጋል። ቀን 9 ሰዓት ተኩል ላይ መጀመሪያ ሲቲ ከማንቸስተር ዩናይትድ በማንቹሪያን ደርቢ በኦልትራፎርድ ጨዋታቸውን ያደርጋሉ። ዩናይትድ በካሪክ ስር እየሰለጠነ የመጀመሪያውን ጨዋታ ያደርጋል። ማንቸስተር ሲቲ ደግሞ እንግዲህ የ10-1 የካራቦ ካፕ ድል ወደ ፕሪሚየር ሊጉ ለመመለስ እንግዲህ በፕሪሚየር ሊጉ በተከታታይ 3 ነጥብ ከጣለ በኋላ ነገ ወደ አሸናፊነት ለመመለስ በኦልትራፎርድ ጨዋታውን ያደርጋል። አርሰናል ይህንን ጨዋታ ተመልክቶ ጨዋታውን ያደርጋል። ሲቲ የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 3 ስለሚጠብ አርሰናል ዳግም ወደ 6 ለመመለስ ይህንን ጨዋታ ያደርጋል። ነገር ግን ሲቲ ነጥብ የሚጥል ከሆነ አርሰናል ነጥቡን ወደ 9ና ወደ 8 ለማስፋት የነገውን ጨዋታ ያደርጋል ማለት ነው። ስለዚህ ነገ በፕሪሚየር ሊጉ እጅግ ወሳኝ ቀን ይሆናል። የውጤት ግምት ኮመንት ላይ አስቀምጡልኝ። ማንቸስተር ሲቲ ከማንቸስተር ዩናይትድ ስለስንት ያልቃል? እንደዚሁም አርሰናል ከኖቲንጋም ፎረስት ማን ያሸንፋል? ስለስንት ያልቃል? እነማን ግብ ያስቆጥራሉ? የሚለውን በኮመንት መስጫ ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። ነገ ደግሞ ከጨዋታ በኋላ እንግዲህ በውጤት መረጃ እስከምንገናኝ ድረስ ሀገር ውስጥ ከባህር ማዶ ሆናችሁ ሁልጊዜ መረጃዎችን የምትከታተሉ ከልብ እያመሰገንኩኝ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።